ሰላም ጤና ይስጥልኝ እንዴት ሰነበታችሁ ውድ የኢትዮጵያ ሚዲያ ቤተሰቦች የኮርሴ ተማሪዎች ደህና ናችሁ ወይ? እንግዲህ ይሄ ኮርስ እስኪያልቅ ድረስ ቢያንስ ተማሪዎቼ እያልኩ ነው የምጠራችሁ። እንዴት ሰንብታችኋል? እግዚአብሔር ይመስገን በጣም ደህና ነኝ። ባለፈው ሳምንት የጀመርነውን ዩቶፒያን ቶትስ ኢን ዘ ባይብል ወይንም የዩቶፒያ እሳቤዎች በመጽሐፍ ቅዱስ የሚለውን የመጀመሪያ ኮርሳችንን እንግዲህ ልቀጥለው ፈልጌ ፓርት 1 ቢን ሰርቼ ፖስት ለማድረግ ብዙ እየሞከርኩኝ ነበረ። በእርግጥ ኤዲቲንግ ላይ ነው ችግር የገጠመኝ። የኤዲቲንግ ሶፍትዌር ሊሰራልኝ አልቻለም። ወደ ሌላ ላፕቶፕ ሞከርኩኝ፣ አልሆነም። 3 ላፕቶፖች ሞከርን፣ አልሆነም። ሌላ ሶፍትዌር ዳውንሎድ አደረግን፣ አልሆነም። ቫይረስ ነው የሚመስለኝ እንግዲህ፣ ግን አይቼው ማላውቀው አይነት ቫይረስ ነው። አይ ዶንት ኖ ሌላ ስራዎችን ይሰራሉ ኮምፒውተሮቹ፣ ግን እዚህ ላይ ብቻ ነው እየተኙብኝ ያስቸገሩኝና ነገሩ ግራ ስለገባኝ እስቲ እንደ አዲስ ተቀርጬ ምናልባት ሶርስ ፋይሉ ኮራፕትድ ሆኖ ከሆነ በሚል እንደ አዲስ ለመቅረጽ ደግሞ ፕሮግራም ከያዝን በኋላ እኔ ቶንሲል ይዞኝ ወደ ክሊኒክ ሄድኩ ማለት ነውና እንኳን ልቀረጽ በምልክት ማውራት ጀመርኩ ጭራሽ። ስለዚህ ልቀርጽላችሁ አልቻልኩም። ያንን ፓርት 2 ማለትም ፓርት 1 ቢን ማለት ነው። ፓርት 2 ላይ ገና አልደረስንም። እንደገና ነው ዛሬ እንግዲህ እየቀረጽኩኝ ላስተላልፍላችሁ የተዘጋጀሁት ማለት ነው። ለማንኛውም እንዴት ናችሁ? እግዚአብሔር ይመስገን። ቴሌግራም ቻናል ላይ አንዳንድ ነገሮችን ሀሳቦችን እያንሸራሸርኩኝ ለማቆየት እንግዲህ እየሞከርኩኝ ነው። ምዝገባ የሚባል ነገር የተለየ ቦታ የለውም። አሁንም እየጠየቃችሁኝ ያላችሁ ሰዎች አላችሁ። አልዘገያችሁም፣ ምንም አላመለጣችሁም። ገና አንድ ክፍል መጀመራችን ነው። ወደኋላ ሄደት ብላችሁ እዚሁ ቻናል ላይ ማየት ትችላላችሁ። 2 ቪዲዮዎች ኢንትሮዳክሽን እና ፓርት 1 ኤ የሚሉትን ማየት ትችላላችሁ። ቴሌግራም ቻናል ደግሞ ሊንኩን አስቀምጥላችኋለሁ እዚሁ ዲስክሪፕሽን ቦክስ ውስጥ ኮሜንት ሴክሽንም ላይ ፒን አደርገዋለሁ። ጆይን እያደረጋችሁ ሬፈረንሶችን ኖቶችን አስቀምጣለሁኝ። ከዛ እየወሰዳችሁ እያነበባችሁ መቆየት ትችላላችሁ። ስማችሁንም መዘግበው መጨረሻ ምዘና ሲኖረን ነው ማለት ነው። እስከዛው ድረስ እንግዲህ ሌሎችም እያጋራችሁ ይህን ኮርስ ተከታተሉ እያላችኋቸው እንቆያለን ማለት ነው። በጣም ጥሩ ፊድባኮች ሰጥታችሁኛል፣ አመሰግናለሁ። ፓርት 1 ኤ በጣም አይን ገላጭ መሆኑን ብዙ ነገራችን ከኤደን ገነት ፍለጋ ጋር የተያያዘ የሰው ልጆች ያ መሆኑን አሳይቶናል። በህይወቴ ውስጥ ያለውንም አንዳንድ እንቆቅልሾች ጭምር አሳይቶኛል ያላችሁኝም አላችሁ። ዩቶፒያን ስተዲስ በጣም ጥቅም የሚሰጥ ዘርፍ ነው። በተለይ ኢትዮጵያውያን ሊወስዱት ይገባቸዋል። አይምሯቸውን፣ እይታቸውን ያሰፋል። ለብዙ ነገሮች እንቆቅልሽ፣ ሀገራዊ እንቆቅልሾች፣ የግልም የማህበረሰብም ሃይማኖታዊ እንቆቅልሾችን የሚረዱበትን ፐርስፔክቲቭ ወይንም እይታ ይሰጣቸዋል ብዬ ስለማምን ነው እንግዲህ በኮርስ መልክ በዚህ ደረጃ ለመስጠት የመጣሁት። እናም ዛሬ እንቀጥላለን። እንዳልኳችሁ ፓርት 1 ቢ ነው። ምንድን ነበር ያልነው ባለፈው ሳምንት? የዩቶፒያ እሳቤዎች መጽሐፍ ቅዱሳዊ ናቸው። ዩቶፒያ የምንለው ነገር ወይንም ዩቶፒያኒዝም የምንለው ነገር ዝም ብሎ ፈጠራ አይደለም። ቶማስ ሞር አይደለም የፈጠረው፣ ወይንም እነሱን እንደሚሉት እንግዲህ ዌስተርን አካዴሚያ ማለት ነው፣ ፕላቶ አይደለም የፈጠረው። መጽሐፍ ቅዱስ ውስጥ ያለ እሳቤ ነው። የሀሳቡ ባለቤት እግዚአብሔር ነው። ከዛ ደግሞ ያንን ሀሳብ ተቀብለውት በተግባር ያንን ብርሃን ለማሳየት የቻሉት እንግዲህ ዋናዋ አንዷ ኢትዮጵያ ናት። በኤደን ገነት በኩል ያለውን ትስስር ማየት ነው እንግዲህ የጀመርነው እና የመጀመሪያዋ ኦሪጂናሏ ዩቶፒያ የኤደን ገነት ናት ብለናል። የመጀመሪያዎቹ የሰው ዘር እናትና አባቶች አዳምና ሔዋን በገነት የኖሩበትን አኗኗር ነው እንግዲህ ዩቶፒያዊ ብለን መጀመሪያ የምንጠራው ማለት ነው። እነሱ የኖሩበትን ቅድስና፣ ብርሃን፣ እውቀት፣ ጤንነት፣ ብርታት፣ ደስታ፣ መንፈሳዊነት ያላቸውን ስልጣን በምድራዊ ስነ ፍጥረት ላይ ያላቸውን ስልጣን፣ መንግስታዊ ስልጣን ማለት ነው እና የክህነት ስልጣን፣ ጸጋዎቻቸው፣ እነዚህን ነገሮች ለመመለስ ነው እየታወቀንም ሳይታወቀንም የምንታገለው በተለያዩ ፊልዶች ውስጥ እና ይህንን ማየት ነው የጀመርነው። እንግዲህ 3 ፊልዶችን አይተናል። የመጀመሪያው ፓርት 1 ኤ ላይ ምንድነው ያየነው? ካርቶግራፊን አይተናል፣ ሳይኮሎጂን አይተናል፣ ኤጁኬሽንን አይተናል። አብረን ከካርቶግራፊ ጋር ደግሞ ሃይድሮግራፊ የሚባለውን ፊልድ አይተናል። እንዴት ነው ከዩቶፒያኒዝም ወይንም በተለይ የኤደን ገነት ፍለጋ the quest for eden እነዚህን ፊልዶች እንዴት ነው የሚቀርጻቸው የሚለውን ማየት ጀምረናል። ዛሬ ደግሞ የተወሰኑ ፊልዶችን እንጨምርና አይተን የኤደን ገነት ጋር የተያያዘውን እዚሁ ጋር እናቆመውና ወደ ቀጣዮቹ ሀሳቦች ደግሞ ከፓርት 2 ጀምሮ እንሄዳለን ማለት ነው። የኤደን ገነትን ፍለጋ ወይንም the quest for eden ትልቅ አሻራ ካሳረፉባቸው ዘርፎች መካከል እንግዲህ ሁሉም ላይ አሳርፏል፣ ግን በጣም ዋነኞቹ ተብለው ከሚታሰቡት መሃል አንዱ የሕክምናው ዘርፍ ነው። ይሄንን ራሳቸው ፕሮፌሽናሎቹ በዚህ ዘመን ሊረሱት ሁሉ ይችላሉ። ግን የባለፈውን ክፍል ካየ በኋላ አንድ ሕክምና ሙያ ውስጥ ያለ ሰው ይመስለኛል እንግዲህ ምን ብሎ ጽፎልኛል አስተያየት መስጫ ላይ እንዴት ነው የእናንተን ፊልድ
በየራሳችሁ ፊልድ እስኪ ያስቡት የሚል ጥያቄ አቅርቤ ስለነበረ ማለት ነው። ምን አለ ሕክምናችን ከስቃይ ነፃ ረጅም እድሜ ቢቻል ደግሞ ሳያረጁ ለዘላለም መኖር እንዴት እንደሚቻል ምርምር ላይ ነው የሚል ምላሽ ሰጥቷል። አዎ ይሄ the quest for Eden ያንን መልሶ ማምጣት የኤደንን ህይወት። በነገራችን ላይ ኤደን ገነት ውስጥ አዳምና ሔዋን የነበራቸውን ህይወት ማለት ብቻ ሳይሆን ከዛም ከተባረሩ በኋላ ራሱ የመጀመሪያዎቹ የሰው ልጆች 900 ዓመት 800 ዓመት 700 ዓመት 600 ዓመት ይኖሩ ስለነበረ እንዴት ነው የኖሩት የሚለውን እንግዲህ በዛ አይነት ከዛ በኋላ ደግሞ ከጥፋት ውሃ በኋላ የሰው ልጅ እድሜው በጣም ቀንሶ 120 እና 130 ሆኗል። ከዛም ደግሞ እንደገና ቀንሶ ቅዱስ ዳዊት እንዳለው እድሜያችን 70 እና 80 ደርሷል። እና ይሄ የሆነበት ምክንያት ያው ዋናው ኃጢአት ነው መጽሐፍ ቅዱስ እንደሚነግረን። ነገር ግን እስኪ አኗኗር ስታይላችን ራሱ ከሚል አንጻር ደግሞ የሜዲካል ፊልዱ ያየዋል ማለት ነው። ኃጢአትም እንዳለ ሆኖ ምክንያቱም የማይነካው ነገር የለም የዩቶፒያኒዝም አስተሳሰብ ብያቸዋለሁ። እና የመጀመሪያዎቹ የሰው ዘሮች ምናልባት እንግዲህ ከሚበሉበት አበላል የተነሳ ለምሳሌ ቬጂቴሪያን ስለሆኑ ይሆን እንደ እድሜያቸው የረዘመው የሚል ጥያቄ ያነሳል ማለት ነው። አዳምና ሔዋን የበሉት እንግዲህ መጀመሪያ ፍራፍሬዎችን ነው አይደል? ከገነት ዛፍ ከበቀሉት ፍሬዎች መብላት ትችላላችሁ፣ ከዕፀ በለስ ግን እንዳትበሉ፣ መልካምና ክፉን ከሚያስታውቀው ዛፍ ግን እንዳትበሉ ነው የተባሉት። ስለዚህ ቬጂቴሪያን ነበሩ ማለት ነው። እና ይሄ ይሆን እንዴ ለእድሜ መርዘም አስተዋጽኦ የሚያበረክተው የሚል ጥያቄ ይነሳል ማለት ነው። ወይም ደግሞ የአየሩ ጸባይ ይሆን እንግዲህ አዳምና ሔዋን ከገነት ከወጡም በኋላ ቢሆን የኖሩባቸው ምናልባት ተራራማ አካባቢዎች ለኤደን ገነት የቀረቡ ቀዝቀዝ ያሉ ቦታዎች ስለሆኑ ይሆን እድሜያቸው የረዘመው? ጤንነት ያላቸው በዛ ምክንያት ይሆን እንዴት ነው ተብሎ ብዙ አይነት ጥያቄዎች ሊነሱ ይችላሉ። እና ዞሮ ዞሮ በዚህ በሜዲካል ሳይንስ ውስጥ እንግዲህ መጀመሪያ ይሄ በሬኔሳንሱ ጊዜ በሜዲቪያል ታይምስ ጊዜ በተለይ ደግሞ ከፕሬስተር ጃን አካባቢ ከፕሬስተር ጃን ሀገር የሚመጡ ዜናዎች የዛች ሀገር ሰዎች እድሜያቸው ረጃጅም ነው፣ ያው የኢትዮጵያ ሕዝብ ማለት ነው። እና የፕሬስተር ጃን ሀገር ሰዎች እኮ እድሜያቸው ረጃጅም ነው፣ ጤናማ ናቸው፣ ፍራፍሬዎቻቸው የሚገርሙ ናቸው። እኛ እዚህ ሀገር አይተን የማናውቃቸው ፍራፍሬዎች እዛ አሉ። እኛ እዚህ ሀገር አይተን የማናውቃቸው ጭማቂዎችን ይጠቀማሉ፣ ስሮቻቸው። እንዲህ አይነት ዘገባዎች በጣም ይደርሱ ስለነበረ እዛ የሜዲሲን ፊልድን ሼፕ አድርጓል ይሄ ዜና። እናም እንዴት ሊሆን ይችላል እንደዚህ አይነት አኗኗር የሚቻላል ለካ? ምክንያቱም በጨለማው ዘመን በአውሮፓ ውስጥ ፋታሊስቲክ ወይንም ደግሞ ህይወትን አጨልሞ የሚያይ በቃ የሰው ዘር እኮ ያው የወደቀ ነው፣ ኦሪጂናል ሲን ወይም ደግሞ የመጀመሪያው ውድቀት ያገኘው ነው፣ በዘር የተላለፈበት ነው። ስለዚህ መድከሙ አይቀርም፣ መሞቱ አይቀርም፣ በሽታንም እንደ ኖርማል መቀበል፣ መጥፎ አካባቢዎችንም መጥፎ አኗኗርንም እንደ ኖርማል መቀበል አይነት ሚኒማሊስት፣ በጣም ሚኒማሊስት የሆነ አመለካከት ስለነበረ ህይወት ላይ ይሄ በቀና አስተሳሰብ ራስን በመጠበቅ ጤናን በመጠበቅ ሆሊስቲክ የሆነ ነገር እንግዲህ አሁን ይሄ ለእኛ ተገልብጦ እየተነገረን ያለው ለምን እኛ ወደ ታች እየወረድን ስለመጣን ጤናማ የሆነ አኗኗር፣ ጤናማ ስንል እንግዲህ ፊዚካሊ ብቻ አይደለም፣ ኢሞሽናሊ፣ ሶሻሊ፣ ሳይኮሎጂካሊ፣ ስፒሪቹዋሊ በሁሉም አቅጣጫ ጤናማ የሆነ አኗኗርን እየረሳን ስለመጣን እኛ ነን አሁን እየተነገረን ያለው ተገልብጦ ማለት ነው። በፊት ግን እነሱ ጨለም ያለው ዘመን ላይ በነበሩበት ጊዜ ለህይወት ያላቸው እይታ እንዳልኳቸው አሉታዊ ነበረ። መኖርን አለመመኘት ራሱ ወይም ደግሞ ሪስክ ውስጥ መግባትን መድፈር፣ ባህሩ ከፈለገ ይዋጠኝ ብሎ የመሄድ አይነት ነገር። ኤክስፕሎረሮች ደፋር ነበሩ፣ ግን ደግሞ ፋታሊዝምም አለ ማለት የተሻለ ነገር ካገኘን አገኘን፣ ካላገኘን ባህሩ ይብላን አይነት ነገር አለ። ያንን ስሜት አሁን እኛ እናውቀዋለን። እና እንዲህ አይነት ነገሮችም ስለነበሩ በቄስ ዮሐንስ ሀገር ግን ብዙ ጤናማ ነገሮች ነው ያሉ። ያንን ኢንዲቴል አሁን አላወራውም። ስለ ቄስ ዮሐንስ በሌላ ኮርስ ላይ ሰፋ አድርገን እንመለስበታለን። ግን ዞሮ ዞሮ ሆሊስቲክ ሄልዝ የሚባለው ነገር ጋር እና ይሄ ኩዌስት ፎር ኤደን የመጀመሪያው የሰው ልጆች ንጹህ አኗኗር ወይም ደግሞ ጤናማ ረጅም ዕድሜ የሚያስገኘው በአእምሮ በአካል ብርቱ የሚያደርገው ንቁ የሚያደርገው አኗኗር ምንድን ነው? እንዴት ነው የሚመጣው? የሚለውን ለመረዳት የተለያዩ ጥያቄዎች ይነሳሉ። ድሮም ይነሱ ነበረ። ከሬኔሳንሱ ዘመን በኋላ የበለጠ ተጋጋሉ። አሁንም ድረስ ይነሳሉ። ምንድን ናቸው እነዚያ ጥያቄዎች? ለምሳሌ እንግዲህ ጥቂት ምሳሌ ነው የምናየው። በኤደን ገነት የነበሩት እጽዋት ለምሳሌ የዛፎቹ ፍራፍሬዎች በሌላው ምድር ከበቀሉት እጽዋት ጋር ይለያያሉ ወይስ አንድ ናቸው? ኦፍኮርስ ትንሽ ሳይለዩ አይቀርም አይደል? ፈዋሽነታቸው እንዴት ነው? የዘረመል ቅንብራቸው እንዴት ነው?
ወደ ሌላ አካባቢ ተዛምተዋል ወይንስ እዛው ነበሩ? ምክንያቱም አሁን የኤደን ገነት እንግዲህ ከገነት በስተ ምስራቅ ሆና ከሰው ልጅ እይታ ተሰውራለች። በመልአኩ ክንድ እስከ 40 ክንድ ድረስ እንግዲህ ከፍ ብላ ከምድራችን ተሰውራብናለች። በፊት ግን እግዚአብሔር አምላክ ከኤደን በስተ ምስራቅ ገነትን ተከለ ወይንም ጋርደን ኦፍ ኤደን እየተባለ በእንግሊዝኛ ሪፈር የሚደረገው እዚሁ ምድራችን ላይ ያለ ቦታ ስለነበረ ነውና እነዛ ተክሎች ከሌላ ቦታ ከበቀሉት ምድርም እንግዲህ ታብቅል ተብላ በእግዚአብሔር ትእዛዝ ያበቀለቻቸው እጽዋት ስላሉ እንዴት ነው ይለያያሉ? የትኞቹ ናቸው አሁን ካሉት ውስጥ የትኞቹ ናቸው ከኤደን ገነት ተክል ጋር የሚመሳሰሉት? ከዛ አዳምና ሔዋን ከዛ ከወጡ በኋላ ይዘዋቸው የወጡት ነገር አለ፣ ተክሎች አሉ። ጄኔቲካሊ በምን ይለያሉ? እነዚህ ጥያቄዎች እንግዲህ የሬኔሳንሱን ዘመን ፍለጋ በጣም 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 አጠናክረውት ነበረ። ከዚህ ጋር ተያይዞ እንግዲህ ምን አይነት እንቅስቃሴዎች ተነስተው ነበረ ካላችሁ ቦታኒካል ጋርደንስ የሚባል እንቅስቃሴ በዚህ ምክንያት ነው የተነሳው። ኮሌክቲንግ አዳምስ ፕላንትስ የአዳምን የመጀመሪያዎቹን ተክሎች መፈለግ ወይም ደግሞ ካታሎጊንግ ጋድስ ፕላንትስ እግዚአብሔር ለአዳም የሰጠውን የመጀመሪያዎቹን የእጽዋት ዘሮች መፈለግ፣ መሰብሰብ ከዛ በኋላ በአንድ ቦታ ላይ አጥሮ መትከልና መጠበቅ እንዳስፈላጊነቱ መጠቀም። ቦታኒካል ጋርደንስ የሚባሉት ያው ሆን ተብለው የተዘጋጁ ልክ አሁን እኛ ሀገር ላይ መድኃኒት አዋቂ ሰዎች የባህል ሐኪሞች በአንድ ቦታ ላይ መድኃኒትነት ያላቸውን ቅጠላቅጠሎች የአትክልትና የዛፍም ይሁን የማንኛውም ዝርያዎችን ተክለው እዛ ቦታ ላይ እንግዲህ ለሕክምና ሲፈለጉ እየቆረጡ እንደሚጠቀሙት ማለት ነው። የመጀመሪያዎቹ እንደዚህ አይነት ጋርደኖች በጣሊያን ፒሳ እና ፓዱዋ በተባሉ 2 ከተማዎች ላይ የተቋቋሙ ነበሩ። በ16ኛው መቶ ክፍለ ዘመን ነው የተቋቋሙት። በእርግጥ ስለነዚህ ከየት አካባቢ ነበረ ኮሌክት የሚያደርጉት ጣሊያኖች ብላችሁ ስትጠይቁት ጉግልን ወይንም ሌላ ቦታ ስትፈልጉ የሚነግራችሁ ዘ ኒው ወርልድ ወይም ደግሞ የዛን ጊዜ አሳሾች የሚፈልጓቸው አዳዲስ ኮንቲኔንቶች፣ አዳዲስ አህጉሮች፣ የአሜሪካ አህጉሮች ወይም ደቡብ አሜሪካ እና ሰሜን አሜሪካ ወደዛ አካባቢ ነበር የሚፈልጉት ወይንም ሌላ ቦታ እንግዲህ ደቡብ አፍሪካ፣ ሰሜን አፍሪካ፣ ምዕራብ አፍሪካ ምናምን ሌላችሁ ይችላል። ኢትዮጵያ ምናምን ብሎ ቀጥታ አይነግራችሁም። ግን ከዚህ ከፕሬስተር ጃን ጋር በተያያዘ የሚነሱ ነገሮች አሉ። ይሰበሰቡ ነበረ ከኢትዮጵያ በጣም በተለየ ሁኔታ በትኩረት ከኢትዮጵያና የኤደን ገነትን ያጠጣሉ ወይንም ከዛ ወጥተው ይፈሳሉ ከሚባሉት 4ቱ አፍላጋት ተብለው ከሚጠሩት እነሱ ከሚነካኳቸው አገራት ከኢትዮጵያ፣ ከግብፅ፣ ከሶሪያ አካባቢ ይሄ መካከለኛው ምስራቅ ወደ ወንዞቹ ተጠግተው ያሉት ወደ ኢራቅ አካባቢ ላይ ካሉት በጣም ትኩረት ይሰጥ ነበር። የኢትዮጵያው ላይ ደግሞ የተለየ ትኩረት ይሰጥ ነበር። ለምንድን ነው ከሌላው? አሁን ለምሳሌ አማዞን ጫካም ውስጥ በጣም ብዙ አይነት መድኃኒትነት ያላቸው ተክሎች አሉና እንደውም አንዳንድ ጊዜ የኢትዮጵያው ምን ብርቅ ነው ሊያስብለን የሚችል ነገር ሁሉ ሊመጣ ይችላል። ወይም ቻይና ላይ እንደ አሜሪካ ላይ ራሱ ብዙ ደን ስናይ እንገረማለን። በስመ አብ ኢትዮጵያ ውስጥ ራሱ የዚህን ያህል ስፋት ያለው ደን አለ እንላለን፣ እንገረማለን። ዩናይትድ ስቴትስ ማለት ነውና ምንድነው የኢትዮጵያውን ለየት የሚያደርገው ካል ይሄ ነው እንግዲህ ምስጢሩ ማለት ነው። ለምሳሌ ገድለ አዳም ሔዋን ላይ ስታዩ ምን የሚል ነገር አለ? የገነት አእዋፋት አዳምና ሔዋን ከገነት ከወጡ በኋላ እንግዲህ በጣም አዝነው ስለነበር ገና ከምድራዊው ኑሮ ጋር ስላልተላመዱ በዋሻቸው ደንግጠው በሚቀመጡበት ጊዜ ምግባቸውን እንዲያደርሱላቸው ታዘው ከገነት ፍራፍሬዎችን እየቀነጠሱ እያመጡ 12 ዋሻ ድረስ ሞሉላቸው የሚል ታገኛላችሁ። እና እነዛ ፍሬዎች እንግዲህ አዳምና ሔዋን መብላት እንዳለባቸው ራሱ እስኪያውቁ ጊዜ ወስዶባቸዋል። ምክንያቱም በጣም ተደናግጠው ብዙ ቀናትን ቆይተዋል ከገነት ውጪ ወደ ገነት ለመመለስ በፍለጋና በጭንቀት ብቻ ማለት ነው። ከዛ ነው እንግዲህ ቀስ ብለው በዚህ በምድራዊው አበላል ደግሞ መብላትም እንዳለ እየተረዱ የመጡትና ገነት ውስጥ ሳሉ ግን በሽታ ብቻ ይጠግቡ ነበረ። ወይንም እነዛን ተክሎች ገና ቀንጠስ አድርገዋቸው ከዛፉ ፍሬውን ገና አንዴ ገምጠውት አላምጠው ሳይወጡ እሱ ይተካል። እዚህ ጋር 2 ዓመት አቆዩኝ 4 ዓመት አቆዩኝ ምናምን የሚሉ አይነት አልነበሩምና ያንን ባህሪ ያላቸው ነገሮች እንግዲህ ወደ ምድር መጥተዋል ማለት ነው። ከመጡ ወደ ኢትዮጵያ አካባቢ ሊገኙ ይችላሉ ማለት ነው። ምን አይነት ዩኒክ የሆኑ ተክሎች ለኢትዮጵያ ዩኒክ ወይም ኤንዴሚክ የሆኑ ሌላ ዓለም ላይ የማይገኙ ኢትዮጵያ ውስጥ ብቻ የሚገኙ ምንድናቸው የሚለው ነገር ቀጥታ የሚያመራው ጥያቄው ወዴት ነው? ከኤደን ገነት የመጡ ናቸው ወይ? ከኤደን ገነት ከዕፀ ሕይወት ስር የሚፈሰው ውሃ በአባይ ወንዝ በኩል አግኝቷቸዋል ወይ? ፈዋሽነታቸውስ እንዴት ነው የሚሉ ነገሮች። ምክንያቱም እነዛን እንግዲህ 12 ዋሻ ፍራፍሬዎች አዳምና ሚስቱ ሔዋን ከዛ ልጆቻቸው ከዛ የልጅ ልጆቻቸው ከዛ የልጅ ልጅ ልጆቻቸው እየበሉ እየጣሉ እየተተከሉ እንደገና እየበቀሉ
ነው አይደለም መቼም ሊኖሩ የሚችሉት። እንዲሁም ደግሞ የመጀመሪያዎቹ ሰብሎች ራሱ አሁን እዚህ ጋር ስለ ሜዲሲን ብቻ ሳይሆን አብራችሁ አግሪካልቸርንም ለአንድ አፍታ አስቡትና የመጀመሪያዎቹ ሰብሎች ራሳቸው እህሎች ዶሜስቲኬትድ የሆኑት የመጀመሪያዎቹ ምናልባት በዚሁ አይነት መልክ ፈዋሽነታቸው ጄኔቲክሳቸው ለየት ያለ ይሆን በሚል አሳሾች አንድ ትልቅ ጥያቄያቸው ከፕሬስተር ጃን ላንድ ጋር በተያያዘ ያነበረ ማለት ነው። እና ጀስዩቶች ለምሳሌ በደንብ አድርገው ይሄንን ጥያቄ ይጠይቁ ነበረ። ለየት ያለ ነገርም ስላገኙበት ነው እንግዲህ አሁን ይሄንን በዘርፉ ያሉ ሰዎች ናቸው እንግዲህ ሊያብራሩ የሚችሉት። እኔ የሜዲሲን ወይንም የአግሪካልቸር ባለሙያ አይደለሁም። ከታሪኩን ብቻ ነው ማሳያችሁ። ከዩቶፒያን ፐርስፔክቲቭ ስትመጡበት የተክል አስተያየታችሁ ራሱ ይለያል። የሚገርማችሁ ነገር አንድ እጽን የምናይበት መንገድ ራሱ ይለያል። እና ኢትዮጵያ ውስጥ የምትበቅለው አንዷ ተክል ሌላ ቦታ ጅብ ብሎ ከበቀለው ደን የተለየ ቫልዩ የሚሰጣት ለዛ ነው። ስለዚህ በደንብ አድርገው አሰሳና ጥናት ያደርጉበት ነበረ። አዎ ይሰበስቡም ነበረ። ግን እንዲሁ ላዩን ስታዩት ቦታኒካል ጋርደንስ ብዙ ጊዜ ከኒው ወርልድ ይሄ አዲስ ከተገኙት ኮንቲኔንቶች ብዙ የተለያዩ ዘሮችን እያመጡ እንደዚህ እየተከሉ ምናምን ነው የሚባለው እና ይሄም ግን አለ። ከዛም በተጨማሪ ደግሞ በቅርብ ጊዜ ያለቀ ጥናትም ነበር። ጥናት ብቻ ሳይሆን ፕሮጀክት ለ150 ዓመታት ቀጥሎ በቅርብ ዓመታት ውስጥ ያለቀ ከኢትዮጵያ መድኃኒትነት ያላቸውን እጾች አንድ በአንድ እየሰበሰቡ ወደ ጣሊያን ፍሎሬንስ የመውሰድ ፕሮጀክት ሁሉ ነበረ። ኢትዮጵያውያን ባለሙያዎችን በመጠቀም በ20 ዓመት ከፋፍሎ ፕሮጀክቱን እንግዲህ ሰብስበው ጨረሱ መሰለኝ። አይዶን ነው አዲስ ነገር ወይ ማግኘት አቁመው ሊሆን ይችላል። 150 ዓመት አስባችሁታል? 150 ዓመት ሙሉ ስፔሺሶች ሲወሰዱ ነበርና እዚህ እየተመናመኑ ነው ይባላል። በዘርፉ ያሉ እንግዲህ የባህል ሐኪሞች ወይም ደግሞ ኮንሰርቬሽን ውስጥ ያሉ ሰዎች ይጮሃሉ። እኛ ትኩረት ስላላደረግንበት ነው እንጂ እነሱ አንድ ስፔሺስ ስለወሰዱ ብቻ ኮምፕሊትሊ እናጣዋለን ማለት አይደለም። ግን እነሱ ምንድነው የሚሉት መሰላችሁ? ይሄንን እንግዲህ ያስባችሁታል። ኮሌክቲንግ አዳምስ ፕላንትስ፣ ካታሎጊንግ ጋድስ ፕላንትስ። ያ ብቻም አይደለም፣ ሪስቶሪንግ ኤደን፣ ሪክሪኤቲንግ ኤደን። የት? ጣሊያን። የት? አሜሪካ። የት? እንግሊዝ። የት? ሌላ ቦታ። ኢትዮጵያስ? እሱ የኛ ኃላፊነት ነው። ያ የራሳችን ኃላፊነት ነውና ለየት ያለ መንፈሳዊ ዩቶፒያዊ እይታ የሚፈልግ ይመስለኛል እንደዚህ አይነት ኮንሰርቬሽን። ከዛ ውጭ ደግሞ ከሰውም አንጻር ጄኔቲክስ ይጠናል። ከተክሎች ወይም ከፍራፍሬዎች ጋር ብቻ አይደለም። ኢትዮጵያውያን ጥንታዊ ሕዝቦች ናቸው ካልን፣ የሰው ዘር መነሻ ናቸው ካልን፣ ኢትዮጵያ አካባቢ የሚኖሩ ሰዎች እንግዲህ የዘረመል ቅንብራቸው ምናልባት ድሮ ከኖሩት ከመጀመሪያዎቹ አዳምና ሔዋንና ከዘሮቻቸው ጋር የተቀራረበ ጄኔቲክስ ሊኖረው ይችላል። ያ ማለት እንግዲህ ምናልባት ዚ አንፎለን ጄኖም ራሱ እነሱ ጋር ሊኖር ይችላል። ማለትም ከውድቀት በፊት የነበረ ለሰው ልጅ የተረፈው የቀረ ዘር ክሮሞዞም ውድቀት ያልነካው ነገር ካለ እነሱ ጋር ሊኖር ይችላል። ሜይቢ ረጅም ዕድሜ የሚኖሩት ከዚህ እንደተባለው ከኤደን ከሚፈሰው ውሃ በመጠጣት ምክንያት ወይንም ከኤደን ገነት በመጡት ፍራፍሬዎች በመታከም ምክንያት ያን ከኤደን ገነት የመጡ ሰብሎችና እህሎች በመብላታቸው ምክንያት ሊሆን ይችላል በሚል የኢትዮጵያውያን ዘረመል ትኩረት ተሰጥቶት ይጠናል። አንድ በሕክምና ዘርፍ ውስጥ በአንድ ምርምር ጣቢያ የምትሰራ ኢትዮጵያዊት እዚሁ ኢትዮጵያ ውስጥ ማለት ነው የነገረችኝ አለ። ስፔሲፋይ ያላደረገችልኝ በእርግጥ በጽሁፍ ነው የጠየቀችኝና እኔ አንድ ምርምር ጣቢያ ውስጥ ነው የምሰራው። ብዙ ሳምፕል ከኢትዮጵያውያን ላይ እየተወሰደ ወደ ውጭ ሲላክ አያለው። እንግዲህ የደም ሳምፕል፣ የምራቅ ሳምፕል የመሳሰሉት ሊሆን ይችላል። ከሰው ላይ የሚወሰዱ ሳምፕሎች ማለት ነው። በጣም ይወሰዳል። ስራችን ኦልሞስት ያ ሆኗል። ለምርምር ነው የሚፈለገው ይሉናል። ኦፍኮርስ የሚሰጡን ሪዝኖች አሉ። ለምሳሌ አሁን የካንሰር ምርመራ ወይንም እንደዚህ አንዳንድ ስርጭቶችን ለመግታት አንዳንድ ነገሮች መጥፋታቸውን ለማረጋገጥ በሽታዎች ማለት ነው ያን እንደዚህ የተባለ ተቀባይነት ያለው የሚመስል ምክንያት ይሰጣል። ሌላስ ምክንያት ሊኖረው ይችል ይሆን ወይ እያልኩኝ ይጨንቀኛል እና መልስም አላገኘውም የሚል ነገር ጠቀስ አድርጋልኝ አንብቤ ያውቃለሁኝና እንግዲህ በዚህ ምክንያት ሊሆን ይችላል የሚጠናው ማለት ነው። ጥናቱ አላለቀም። አንድ የገረመኝ ነገር አለ ከኤደኒክ ኩዌስት ጋር ተያይዞ። ለምሳሌ ጄኔቲክ ኤዲቲንግ የሚባል ጥናት አለ በሕክምናው ዘርፍ ውስጥ። ጄኔቲክ ኤዲቲንግ ማለት ምንድን ነው? ሰው ከውድቀቱ በፊት በፍጹም ጤንነት ከነበረ ያችን ዕፀ በለስ በልቶ ከሆነ እንግዲህ ከውድቀት በኋላ ህማም፣ ድካም፣ በሽታ፣ ሞት ያገኘው የጀመረው ከዛ በኋላ ከሆነ
ጤናማዎቹ ክሮሞዞሞችና ጤናማ ያልሆኑትን ክሮሞዞሞች በአንድ ሰው ዘር ውስጥ ማግኘት እንችላለን ማለት ነው የሚል አስተሳሰብ አለ። እንግዲህ አዳም ወደቀ ስንል ወደቀ ነው እንጂ ተለወጠ ማለታችን አይደለም። የሆነ ነገር አዳምነቱ አልተቀየረም፣ ጸጋው ነው የተገፈፈው እንጂ። ስለዚህ የሆኑ ክሮሞዞሞችን እሱነቱን የሚገልጹ ክሮሞዞሞችን ከኤደን ገነት ሲወጣ አብሮት ይዞ ወጥቷል በማንነቱ ውስጥ። የበሽታ ደግሞ ዲፌክቲቭ ክሮሞዞሞች ደግሞ ከጊዜ በኋላ በውድቀት ምክንያት በኃጢአት ምክንያት መጥቶበት ሊሆን ይችላል። ውድቀት ማለት ያ ማለት ሊሆን ይችላል። ስለዚህ ይሄንን ነገር ጄኔቲክስ ውስጥ ተገልጾ አናገኘውም ወይ? በሽታን አኮሞዴት የሚያደርጉ ወይንም በሽታን የሚያመጡ ክሮሞዞሞች በራሳችን ዲኤንኤ ውስጥ ማለት ነው እንግዲህ በራሳችን ጄኔቲክስ ውስጥ በሽታን የሚያመጡ ክሮሞዞሞች እና በሽታ የማይነካቸው ክሮሞዞሞችን መለየት አንችልም ወይ? መለየት ከቻልን ደግሞ እነዛን ዲፌክቲቭ ክሮሞዞሞች ማስወገድ ከሰው ዘር ውስጥ አንችልም ወይ? ኤዲት ማድረግ አንችልም ወይ? ልክ እንዴት ነው አንድ ጽሑፍ ውስጥ የተበላሹ ቃላት ወይንም የተገደፉ ሆሄያት ምናምን ካሉ ቆርጠን እንደምናወጣቸው ማለት ነው። ከሰው ዘር ውስጥ በሽታ የሚያጠቃቸውን ክሮሞዞሞች ካወጣንና ያ አንፎለን ጄኖም የተባለውን ማለትም ውድቀት ያልነካውን በንጽሐ ባህሪ ያለውን ጂን ማግኘት ከቻል ጤናማ የሰው ዘር እንዲሆን ወይንም ቢያንስ ብዙ ጊዜ በሽታ የማይነካው እንዲሆን ማድረግ አንችልም ወይ? በተለይ ከዘርዘር የሚተላለፉ ስኳር፣ ደም ግፊት፣ ካንሰር እንግዲህ የቤተሰብ ታሪክ ይጠየቃል አይደለ? እንደዚህ አይነት ነገሮች ላይ እናትህ ነበረባት ወይ አባትሽ ነበረበት ወይ ተብሎ ይጠየቃልና በዛ እንግዲህ የተለያዩ ጥያቄዎች ይጠየቃሉ ማለት ነው። ይሄንን ኢንስፓየር ያደረገው የሚመስለኝ እኔ እንግዲህ አንዱ ጥያቄ በአዳም ወገብ እንደ ነጭ እንቁ ታበራ ነበር እመቤታችን የሚባል ነገር አለ አይደል? ጥንተ አብሶ ያላገኛት ንጹህ ዘር በአዳም ወገብ ነበረች። ያቺ ከአባቶች ወደ አባቶች ከትውልድ ወደ ትውልድ ስትተላለፍ ቆይታ በመጨረሻም ከሐናና ከኢያቄም ተወለደች። ያቺን ንጹህ ዘር እግዚአብሔር እንደ ሰለሞንና እንደ ገሞራ እንዳንሆን ያስቀረልንን ዘር እሷን እየፈለጉ ይመስለኛል። እንግዲህ ገብቷቸው ይሆን አልገባቸው ይሆን አላውቅም። ዞሮ ዞሮ እንግዲህ ይሄን የመሳሰሉ ነገሮች በሕክምናው ዘርፍ ውስጥ አሉ ማለት ነው። ስለ ሕክምናው ይሄን ያህል ካወራን ደግሞ እስቲ ብቃንና ስለ አንትሮፖሎጂ እናውራ። አንትሮፖሎጂ የሚባለው ዘርፍ እንግዲህ ስለምንድን ነው የሚያጠናው? ስለ ሰው ነው። የሰውን ልጅ ተፈጥሮ፣ የሰው ልጅ አኗኗር፣ የሰው ልጅ ባህሪ ምንድን ነው የሚለውን የሚያጠና ነው። ስነሰብ ነው የሚባለው እንግዲህ ካልተሳሳትኩኝ። በሙያው ያላችሁ ሰዎች እዚህ ጋር ማወራውን ነገር እንግዲህ አብራችሁ ከኤደን ገነት ሁኔታ ጋር እያገናዘባችሁ ታዳምጡታላችሁ ማለት ነው። እዚህ ጋር ምንድን ነው እንግዲህ አንድ ልንጠቅስ የምንችለው ነገር ከኩዌስት ፎር ኤደን ጋር በተያያዘ ካልን አንትሮፖሎጂ ላይ አንድ የሚታወቅ ክርክር አለ። አንድ ምላችሁ እዚህ ጋር ለምሳሌ የምጠቅሰው ማለት ነው እንጂ ዘርፉ በጣም ሰፊ ነው። ያ ክርክር ምንድን ነው ካልን የምዕራባዊው ስልጣኔ ኮራፕሽን በሰው ልጅ ባህሪ ላይ የሆነ መማሰንን አምጥቷል። ማለትም ሰው ስልጡን እየሆነ በመጣ ቁጥር በዛውም መጠን ደግሞ ብዙ ሰይጣናዊ ነገሮችንም ስለሚያደርግ ባህሪው ከየዋህነት እየራቀ ይመጣል። ሞላጫ፣ ፈጣን፣ አጭበርባሪ፣ ሁለት መልክ ያለው ከዛም በላይ መልክ ያለው እየሆነ ይመጣል የሚል አስተሳሰብ አለ። በተወሰነ ደረጃ እውነት ነው፣ በተወሰነ መልኩ። ከዚህ ጋር ተያይዞ ታዲያ እንግዲህ የዋህነት ኦሪጂናል የሆነውን ቅንነት ማን ላይ ነው የምናየው ሲባል በጫካ የሚኖሩ ጥንታዊ ህዝቦች ፕሪሚቲቭ ፒፕል የምንላቸው በተለይ በፊት ጊዜ ስለ ሰው ልጅ መብት ስለ ሰው ልጅ እኩልነት በጣም ከመሰበኩ በፊት አንዳንድ አጠራሮች አሉ። ሳቬጅ፣ ያልሰለጠኑ፣ አረማውያን እየተባለ የሚጠሩ እንደውም እንደ እንስሳ ሁሉ አድርጎ እስከ መጥራት ድረስ በዚህ ደረጃ ሪፈር የሚደረጉ ጥንታዊ ህዝቦች በጫካ ውስጥ የሚኖሩ በዋሻ ውስጥ የሚኖሩ እንደዚህ አይነት ህዝቦችን ለማየት የመሞከር ነገር አለ እና ምናልባት እነሱ የሆኑ እንደ የመጀመሪያውን አይነት አኗኗር እንግዲህ ዘ ኩዌስት ፎር ኤደን የተባለው ወደ እነሱ ህይወት ይቀርብ ይሆን እንዴ የሚል ጥያቄም የነበራቸው ጊዜ ብዙ ጊዜ አለ። እንግዲህ በዚህ ፊልድ ውስጥ ያሉ ተመራማሪዎች በተለይ ምዕራባውያኑ ማለት ነው። ስለዚህ እነዚህን ጥንታዊ ህዝቦች ይሄዱና ኢንዲጂነስ እንግዲህ ኔቲቭ ኢንዲያንስ ሊሆኑ ይችላሉ፣ አቦርጂንስ የሚባሉት እንግዲህ አውስትራሊያዎች ሊሆኑ ይችላሉ፣ አፍሪካ ውስጥ ያሉት የተለያዩ ጎሳዎች ሊሆኑ ይችላሉ። እነዚህን ህዝቦች ያጠኑና እንግዲህ የሆነ የዋህ የመሰላቸው አኗኗር ካለ ምናልባት ይሄ ወንድ ትክክለኛው እንግዲህ አሁን ይሄ ድብልቅልቅ እያደረገው ይመጣል። አንዳንድ ጎጂ ባህልም እንደ የዋህ ሊታይ ይችላል። 5-6 ማግባትም እንደ የዋህነት ሊታይ ይችል ይሆናል ምናልባት። ይሄ ደግሞ ሜቢ እንግዲህ በክርስትናው እምነት ውስጥ ተቀባይነት የሌለው ነገር ስለሆነ ምንም እንኳን ሰዎች ቢያደርጉትም ጥያቄ የሚያስነሳ ነገር ሊሆን ይችላል እና ከምን ጋር ነው የሚምታታው መሰላችሁ? አሁን እንግዲህ
ኦሪጂናሉ አኗኗር ምንድነው ከተባለ በኢቮሉሽን ሳይንስ በኩል ከሄድን የሚወስደን ቦታና በኩዌስት ፎር ኤደን በኩል ከሄድን የሚወስደን ቦታ የተለያየ ነው። እንዳልኳችሁ መጀመሪያ ክፍል ላይ ቅድም እንደጠቀስኩላችሁ አዳምና ሔዋን ከገነት ሲወጡ በአተ መዛግብት በምትባል ዋሻ ሲኖሩ የዋሻ ሰው ሆነው አይደለም የኖሩት። ማለትም ጀንግል ፒፕል አይደለም ሆነው የኖሩት፣ ኬቭ ማን አይደለም ሆነው የኖሩት፣ የድንጋይ ዘመን ሰው አይደለም ሆነው የኖሩት፣ እንደ ዝንጀሮ ምናምን አይደለም የኖሩት። በሰብአዊ ክብር ነው የኖሩት። ምንም እንኳን የወደቁ ቢሆንም እንደ መናንያን ነው የኖሩት። እጃቸውን ዘርግተው ሌሊቱን ሙሉ በመጸለይ ከዘረጉ ሳያጥፉ ከቆሙ ሳይቀመጡ ሳይተኙ እያለቀሱ ስለ ኃጢአታቸው ምሕረት እየለመኑ ቃል ኪዳን ለመቀበል ከፍ ባለ ክብርና ልዕልና ነው የኖሩት እና ያቺ 930 ዓመትም ራሱ በቀላሉ አልተገኘችም ማለት ነው አዳም የኖራት እድሜ። እና በዛ አይነት ሁኔታ የኖሩን ሰዎች ከፕሪሚቲቭ ጀንግል ሜን ወይንም ዌሜን ጋር ማነጻጸር አይቻልም። ግን ሁለቱ በቀላሉ ኮንፍሌትድ ይሆናል። አንድ ጣሊያናዊ የታሪክ ጸሐፊ ምን ብሎ ጽፏል መሰላችሁ ስለ ላሊበላ? እንግዲህ ቅዱስ ላሊበላ ከመንገሱ በፊት ገና እንደሚነግስ ሲታወቅና ጭምጭምታው ሲወራ ትንቢትም ስለነበረ ስለጠሉት ሰዎች ከቤተ መንግስት አካባቢ ርቆ ወደ ጫካ ሄደ። በምናኔ ለመኖር ነበር ፍላጎቱ። ስለዚህ በዋሻ መኖር ጀመረ። ምን ብሎ ጻፈው መሰላችሁ? በአደን ለመኖር ኬቭማን ለመሆን ሄደ ብሎ ጽፎታል። እንግዲህ አሁን ይሄ ሁለቱን ለመለየት የመቸገር ነገር አለ ማለት ነው በምዕራቡ ዓለም በኩል። ስለዚህ ዩቶፒያን ስተዲስ ከዛ ፐርስፔክቲቭ ስናየውና ወደ ኢትዮጵያዊ ቅኝት ስናመጣው ግን እንዲህ አይነት መምታታቶች አንትሮፖሎጂ ፊልድ ውስጥ ለምን እንደሚከሰቱ ራሱ መረዳት እንችላለን ማለት ነው። በነገራችን ላይ አንትሮፖሎጂ የተባለው ፊልድ ዘ ሞስት አንቲ ዩቶፒያን ፊልድ ተብሎ ይጠራል። በጣም ጸረ ዩቶፒያዊ የሆነ ፊልድ መሆን ኖሮበት አይደለም፣ ግን እንዲህ አይነት የተምታቱ አስተሳሰቦች ወደ ምን አይነት አመለካከት ስላመጡት መሰላችሁ? ለምሳሌ ጎጂ ልማድ የምንለው ነገር የለም፣ ሁሉም ለየማህበረሰቡ ትክክል ነው ብሎ የማሰብን ነገር ያመጣል። ወይም ደግሞ ፕሪሚቲቭ ፒፕልን ለማሰልጠን መሄድ በራሱ ኮሎናይዜሽን ነው ብሎ ሁሉንም አንድ ላይ ጭፍልቅ ያደርገዋል። ሰባኪውም ኮሎናይዘር ሊሆን ነው፣ ኮሎናይዘሩም ኮሎናይዘር ሊሆን ነው። መለየት የማይቻልበት ድብልቅልቅ ሁኔታ ይመጣል እና ራይት ኤንድ ሮንግ የሚለውን ነገር ባውንደሪ ያሳጣናል ማለት ነው። ዊዝደም የሚለውን ነገር ያሳጣናል። ከአንትሮፖሎጂ ጋር ተያይዞ እስኪ ወደ ፖለቲካል ሳይንስ እንምጣ። the quest for Eden in political science እንዴት ነው የሚገለጸው? አንድ ጥያቄ ብቻ እናንሳ። ማንኛውም መሪ፣ ማንኛውም ገዢ ፓርቲ አይዲዮሎጂ እንዲኖረው ሲፈልግ መጀመሪያ አይምሮ ውስጥ የሚመጣው ጥያቄ በተለይ ፖለቲካል እሳቢዎችን ለመፍጠር የሚታገል ከሆነ የነበረውን ስርዓት ማስቀጠል ከሆነ ችግር የለውም። ሶሻሊስት ዲሞክራሲ ካለ ሶሻሊስት ዲሞክራሲ እሱን አስቀጥላለሁ ካለ እንደ አዲስ ተመልሶ እንደዚህ አይነት ጥያቄ ላይ ግራፕ ላይ አያደርግም። ግን አዲስ ነገር መንደፍ ካለበት፣ ሪፎርሜሽን ማሰብ ካለበት፣ ለምሳሌ መላልሶ አንድ ጥያቄ እንደ በዚህም በዛም በተለያየ መልክ ይመጣበታል። ምንድነው የሰው ልጅ በተፈጥሮ ክፉ ነው ወይስ የሰው ልጅ በተፈጥሮ ደግ ነው? መልካም ነው ወይስ መጥፎ ነው? ወደ የትኛው ጽንፍ ያደላል? ወይም የመሪው አስተሳሰብ ራሱ ወደ የትኛው ጽንፍ ያደላል? ወደ የሰው ልጅ በተፈጥሮ መጥፎ ነው ወደሚለው ካደላ ጠበቅ አርጌ ረገጥ አርጌ ካልገዛውት አይሆንም ወደሚል ነገር ይመጣል። የሰው ልጅ መልካም ነው ወደሚለው ከመጣ ትንሽ ትረስት ማድረግና ለቀቅ የማድረግ ነገር ሊመጣ ይችላል። የሰው ልጅ የወደቀውን ባህሪ the fallen nature of human beings እዛ ላይ ብቻ የምናተኩር ከሆነ፣ ጥንተ አብሶ ላይ ብቻ የምናተኩር ከሆነ ምን አይነት ነገር ይመጣል መሰላችሁ? ቤዝ የሆኑትን በጣም ደካማና ወረድ ያሉ ባህሪዎቻችንን the lower self እዛ ላይ ያተኮረ በጣም ብልጣብልጥና መሰሪ የሆነ የፖለቲካ አገዛዝ ልንፈጥር እንችላለን። ይሄንን የጽዮን ሽማግሌዎች ፕሮቶኮል በሚል የሰራኋቸው የተወሰኑ ቪዲዮዎች አሉ። ወደኋላ ሄዳችሁ ብትመለከቱ ዝርዝሩን ታገኛላችሁ። ግን ጥቂት ለመጠቃቀስ ያህል ምን አለ? ለምሳሌ አሁን የሰው ልጅ ዝቅተኛ አስተሳሰቦቹ ምንድናቸው ካልን ፍርሃት፣ ራስ ወዳድነት፣ ጥቅም ወዳድነት፣ የስጋ ፈቃዳችን ለስጋ ፈቃድ መሸነፍ፣ ለሆድ መሸነፍ። እንግዲህ ደካማ ጎናችን ነው። ይሄ ምንም ማድረግ አይቻልም። በእያንዳንዳችን ውስጥ ያለ ደካማ ጎን ነው። አንዳንዶች ማስተር ያደርጉታል፣ ይረግጡትና ወደ ተሻለ ማንነት ይመጣሉ። አንዳንዶች ደግሞ ይገዛሉ በእንደዚህ አይነት ባህሪያቸው ማለት ነው። ለምሳሌ መንጋነት፣ በቡድን ማሰብ፣ ሆ ብሎ ጠቅ አድርጎ ማሰብ አለመፈለግ፣ እንደዚህ አይነት ደካማ ጎኖች ስላሉብን ይሄን ደካማ ጎናችንን ታርጌት ያደረገ ሀሪፍ ስርዓት መመስረት ይቻላል። ሀሪፍነቱ
ለመሪው ማለት ነው። ከዛ እንታሰርበታለን፣ በጥቅም እንደለልበታለን። በጣም ጀግና ሊሆኑ የሚችሉ የነበሩ ወንዶች ለምሳሌ በቀላሉ ሴት ትላክባቸውና ትሰልላቸዋለች፣ በስጋ ፈቃዳቸው ይመጡባቸዋል ማለት ነው። ወይም ደግሞ መንጋነት ባህሪ ስላለን ከፋፍለህ ግዛ እንመቻለን፣ ኮሎናይዘር እንደልቡ በዘተ በቃ ታውቁታላችሁ። ይሄ የሰው ልጅን ደካማውን የወደቀውን የጎሰቆለውን ዕፀ በለስ ከበላን በኋላ ያለውን ማንነታችንን መሰረት ያደረገ ከዛ ደግሞ ፕሮሚስ ያደርግልናል ወደ ዩቶፒያ እንደሚወስደን ወደ ኤደን ገነት እንደሚወስደን ሁልጊዜ ተስፋ ይሰጣሉ አይደል? እንግዲህ መሪዎች አሁን ለምሳሌ ለምርጫ ቀስቀሳ ምናምን ሲደረግ ወደ ተሻለ ገነት እንደሚወስዱን መንገር አለባቸው፣ ግዴታቸው ነው ይሄ። እና ይሄ የወደቀውን ማንነት ብቻ ፎከስ ካደረገ ነው። ያልወደቀውን ማንነታችንን ደግሞ ማለትም ፖቴንሻላችንን ይሄ በእግዚአብሔር ዘንድ ያለንን ያቺ መልካም ዘር ቅንጣት ትንሽም ብትሆን በውስጣችን የቀረችውን ማንነት እሷ ላይ ለማተኮርና እሷን እንደምንም እንዳትጠፋ ፍያለ ያጋጋላት እንደምንም ብላ እንድትቀጣጠል የሚያደርግ አይነት ስርዓት ከሆነ ደግሞ ወደ መልካምነታችን የሚያደላ ነው ማለት ነው። በጣም ኦፕቲሚስት ስርዓት ነው እንደዚህ አይነት ስርዓት ደግሞ። እርግጥ ናይቭ ልንለው እንችላለን፣ ወይም ደግሞ ያንን ለማድረግ ራሱ ትንሽ ጭካኔ ሁሉ ሊያስፈልግ ይችላል። ዞሮ ዞሮ ግን መልሶ ያቺን አበረታቶ ወደ መልካም ማህበረሰብ ወደ መስራት በጣም የተገራ ለረጅም ጊዜ ከመገራቱ የተነሳ መሪ ባይኖር ራሱ ምንም ሳይሆን የሚቀጥል ያ ነው እንግዲህ አቺቭ የሚደረገው የመጨረሻው ተብሎ የሚታሰበው። ይሄ ፕሬስተር ጃን ላንድ ውስጥ ታይቶ ያውቃል። ትንሽ ቅሪቶቹ እስካሁን ድረስ አሉ። ለምሳሌ አሁን እኮ በጣም ተበላሽቷል፣ ግን ኢትዮጵያ ውስጥ መንግስት ሳይኖር ህዝቡ መኖር ይችላል በሰላም። ለምሳሌ አሁን ለውጥ ሲኖር ደርግ ወድቆ ኢህአዴግ ሲመጣ ወይንም የአሁኑ መንግስት የብልጽግና መንግስት ሲመጣ በመሀል ላይ እጅግ በጣም የተሳከረ ድብልቅልቅ ያለ አብዮትና ህዝብ እርስ በርስ መገዳደል ሊመጣ ይችላል። ወይም ደግሞ ስሙዝሊ ሊያልፍም ይችላል፣ ወይንም በትንሹ የሆነ ነገር ታይቶ ሊያልፍ ይችላል። እንደ ጥንቱ ሁኔታችን ቢሆን ምንም ሳይፈጠር ያልፋል። መንግስት መቀየሩ ራሱ አንሰማም። ለምን? አንዴ ተገርቷል ህዝቡ። በቃ የሆነ በስም ብቻ ይገዟቸዋል ነገስታት፣ በስም ብቻ በቃ አሉ ተብሎ ሞተውም እነሱ ይገዟቸዋል ማለት ነው። ተገርቷል ሰው። ስለዚህ ህዝቡ የማይረብሽና ስርዓትንና ህግን የሚያውቅ ይሆናል ማለት ነው። ይሄ ግን ረጅም ጊዜ ስራ ይፈልጋል። እዛ ሰው ላይ ከተሰራበት በኋላ ነው የሚመጣው። ወይራስ ያልተሰራበት እስከሆነ ሁል ጊዜ ይሄ ደካማ ጎኑ ብቻ እየተባለለት የሚኖር ከሆነስ ትንሽ ነገር ይበቃዋል። እንኳን መንግስት ሳይኖር መንግስትም እያለ ያው መገዳደል፣ መፈነቃቀል ምናምን ይመጣል ማለት ነው። ስለዚህ የሰው ልጅ ኔቸር ላይ አንድ መሪ የሚከተለው ፖሊሲ ወይንም አመራር ስታይሉ የሰው ልጅ ኔቸር ላይ ያለው አመለካከት ላይ ይወሰናል የሚባለው ለዛ ነው ማለት ነው። ስለዚህ ከኩዌስት ፎር ኤደን ጋር ፖለቲክስ እንዴት ይያያዛል ካልን እንደውም ምንድነው የሚባለው ፖለቲክስ ከኤደን ገነት ጋር አያይዘን ካየነው how can we return there የሚለውን ጥያቄ ለመመለስ የሚታገል ነው ሊባልም ሁሉ ይችላል። ካርቶግራፊ where is it ነው ብለናል አይደል? ምናልባት ሜዲሲን ደግሞ how can we get the panacea ወይም ደግሞ ሁሉን የሚፈውስልን ነፃ ህይወት እንዴት ነው የምናገኘው ነው ሜዲሲን ለመመለስ የሚታገለው ጥያቄ። ፖለቲክስ ደግሞ how can we take the people back to ኤደን እንደማለት ነው። በኦፕቲሚስት በኩል ካየ ነው እንዴት እንርገጠው እንዴት እንጨቁ ነው የሚለው ደግሞ ወደዛ እንዳይመለስ አባቱ እንዴት አድርገን እንያዘው ማለት ነው። እና በዚህ መልክ እንግዲህ ይቃኛል ማለት ነው። እርግጥ ዓለም በተለወጠች ቁጥር ትምህርት በተስፋፋ ቁጥር የሰብአዊ መብት ግንዛቤ እየጨመረ እየተከበረ ለማለት እንኳን ይከብዳል። ማይከበርባቸው ብዙ ሁኔታዎች ስላሉ ግን ቢያንስ ግንዛቤው እየጨመረ በመጣ ቁጥር ይሄ ፎለን ኔቸራችንና አንፎለን ኔቸራችንን መሀል ላይ በጣምም ወደዛ ሳይሄድ በጣምም ወደዚህ ሳይመጣ መሀል ላይ ሆኖ እየገራ ለማስተዳደር የሚሞክር ስርዓት በአሁኑ ሰዓት በዓለማችን ላይ የሚበዙት እንደዛ ናቸው ተብሎ ይታመናል። ቪዲዮው አላለቀም። ፓርት 1C ከጥቂት ቀናት በኋላ ለቅላችኋለሁ። ለኤዲቲንግ እንዳያስቸግረኝ እየቆረጥኩኝ እየለቀኩ ስለሆነ ነው። ተጨማሪ 1-3 ፊልዶችን ደግሞ ፓርት 1C ይዳስሳል። ከዛ በኋላ ከኤደን ገነት ጋር ተያይዞ ያለው ክፍል ያበቃና ከቀጣይ ሳምንት ጀምሮ ወደ ቀጣዩ ርዕስ ወደ ክፍል 2 ነው የምንሄደው ማለት ነው።